ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ከረማችሁ? አድማጭ ተመልካቾቻችን የነሐሴ 13 ቀን 2018 ዓ.ም የአዲሱ ሚዲያ ዝግጅት እነሆ ተጀመረ። ነሐሴ 13 ስንል ደብረ ታቦር ወይም ቡሄ፣ ከ3 ቀን በኋላ ደግሞ ነሐሴ 16 ይሆናል። ያኔ የጾመ ፍልሰታ ፍቺ ወይም የእመቤታችን የቅድስት ድንግል ማርያም ትንሣኤ ወዕርገት በዓል፣ ከአንድ 20 ቀን በኋላ ደግሞ አዲሱን ዘመነ ሉቃስ 2019ን የምንይዝበት አዲስ ዓመት ወይም እንቁጣጣሽ ከፊታችን ተደቅኗል እና ዛሬ በዓመት በዓላት ተከበን በአበቦች ደምቀን በታቦር ተራራ ብርሃናማ ፀሐይ ተውበን እንገኛለን ማለት ነው። አዎ ዛሬ እና በዚህ አውደ ዓመት ሰሞን መንፈሳዊ ዝግጅት ይዘን ብንቀርብ የተሻለ መሆኑን በመገመት $1 ጀምሮ በመለገስ በረከት ያገኙ እያልናችሁ ነው። ለጠቀስኳቸው ታላላቅ በዓላት ሁሉ ሁላችሁንም እንኳን ደረሳችሁ፣ እንኳን እግዚአብሔር በሰላም አደረሳችሁ እላለሁ። አባ አንድ መዝሙር እንግዲህ የፈለጉትን። እሺ አመሰግናለሁ አዲሱ። ዛሬ ደብረ ታቦር ነው። ጌታችን ብርሃነ መለኮቱን የገለጸበት ነው። አሐዚ ዓለም በራሁ የሚለውን እዘምራለሁ። እሺ ወርባለሁ። አሐዚ ዓለም ዘእምኀቤሁ ስብሐቲሁ ዘእምኀቤሁ እምዚያ አሐዚ ዓለም ዘእምኀቤሁ ስብሐቲሁ ዘእምኀቤሁ እምዚአሁ ሰይፈ በቀል ውስተ እዴሁ ፍትሐ ግቡራን ጽርሑ ሰይፈ በቀል ውስተ እዴሁ ፍትሐ ግፉዓን ጽርሑ አሐዚ ዓለም በእራሁ አሐዚ ዓለም በእራሁ አሐዚ ዓለም በእራሁ አሐዚ ዓለም በእራሁ አሐዚ ዓለም አሐዚ ዓለም አሐዚ ዓለም አሐዚ ዓለም በእራሁ አሐዚ ዓለም። እግዚአብሔር ይስጥልን፣ ቃለ ሕይወት ዝማሬ መላእክትን ያሰማልን። አባታችን መላከ ፀሐይ የወቅቱን ደብረ ታቦርን የተመለከተ አሐዚ ዓለምን ዜማውን ከነቸብቸቦ አሰምተውናል። አመሰግናለሁ። በዛሬው ፕሮግራማችን አድማጭ ተመልካቾቻችን እንግዲህ በሰሜን ካሮላይና ጄምስ ታውን የሚገኘውን በመገንባት ላይ በመቋቋም ላይ ያለውን የደብረ ምሕረት መድኃኔዓለም ቤተክርስቲያን ህንፃ በተመለከተ ከዚህ ቀደም አንድ ፕሮግራም እንደሰራን አስታውሳለሁ። እናንተም ታስታውሳላችሁ። እንግዶቻችንም እነዚህ ሁለቱ እንግዶቻችን ነበሩ። አብረው ከመላከ ፀሐይ ጋር ደግሞ ወይዘሮ ሰናይት ሽንኩሬ ይገኛሉ። ወይዘሮ ሰናይት ሸንኮሩ የዚህ የቤተክርስቲያን ህንፃ ግንባታ ዋና አስተባባሪ ናቸው። ሲጀመር ባለቤታቸው ጋራ ሆነው ነው የጀመሩት ከአቶ ተረፈ ጋራ። አሁን ደግሞ እሳቸው በዋናነት በማስተባበር ስራውን እያካሄዱ ነው። ዛሬ ላይ ምንድናችሁ፣ ምን ደረሳችሁ ለማለት ይልቁንም ደግሞ የፊታችን ቅዳሜ ትልቅ የፈንድሬዚንግ ፕሮግራም ስላላቸው ያንን በተመለከተ
ምንድን ነው ዝግጅታችሁ? እነማን ይገኛሉ? እነማን ቃል ገብተዋል? ይህን በተመለከተ ነው እና እስቲ ሁለታችሁንም አመሰግናለሁ። በቅድሚያ ወይዘሮ ስናይት አልተነጋገርንም፣ ሰላም ብያለሁ። እንኳን ለደብረ ታቦር ደረሳችሁ ሁላችሁም። በነገራችን ላይ እንኳን አብሮ አደረሰን። መልካም አባታችን በዜማ ባርከውናል፣ ተባርከናል። እንዴት ነው? ምን ላይ ናችሁ? እስቲ እንደው አባታችን መላከ ፀሐይ ጀመር ያርጉና እንቅስቃሴውን ወይዘሮ ሰናይት ደግሞ ይጨምሩበታል። ወደ ቅዳሜው ዝግጅትም ይወስዱናል። ከእናንተ ሌላ አንድ ታላቅ እንግዳ አለኝ ዛሬ። ያንንም እንግዳ ወይም እኛን እንግዳ በኋላ ነው የማቀርበው። ላጓጓችሁ አይደለም፣ ወይም ሰርፕራይዝ ሳይሆን እንዲው ድንገት ትንሽ ታገሱኝና በኋላ አቀርባለሁ ለማለት ነው። አባታችን እስኪ ትንሽ በሉ፣ ምን ላይ ናችሁ? ምን እያደረጋችሁ ነው? መልካም፣ ጥሩ ናት። ባለፈው ከተገናኘን በኋላ ሰበካ ጉባኤው በእውነቱ በጣም ትኩረት ሰጥቶ በትኩረት እየሰራን ያለው ጠንካራ ሰበካ ጉባኤ ነው ያለን እና ከሲቱ ጋር በመነጋገር የዲዛይኑን ያለውን ፕሮሰስ ሁሉ በመጨረስ አሁን ወደ ስራው ለመግባት ዝግጅት ላይ ያለ ነው። በቅርብ ጊዜ ስራው ተጀምሮ እንደምናይ ተስፋ አለን እና ዋናው ሊቀመንበራችንና ወይዘሮ ሰናይት ሊቀመንበራችን የዳዊትና ወይዘሮ ሰናይት የሚገባ ሌት ተቀን እየደከሙ እየለፉ እንግዲህ ሌላ ያደርሰውልናል። ቀጣዩን ደግሞ እሳቸው ይናገራል። መልካም። ከዚህ ቀደም ኢንጂነሩን ጨምረን አብረን ተወያይተን ነበረ። ግን ኢንጂነር ዳዊት ጌታቸው ማለት ነው። አሁን ደግሞ ሁለታችሁን ብቻ ነው ያቀረብኩት። ያው ቀጣይ እንቅስቃሴ ምን ላይ ነው ለማለት ነው። ወይዘሮ ሰናይት እስቲ ምን ላይ ናችሁ? ትንሽ ጨምር አድርገውበት። ቀደም ሲል ያሳየነው ምስል አለ፣ የቤተክርስቲያኑ ምስል እንደዛ አይነት ነው የሚገነባው ማለት ነው። ያን እያዩ እስቲ አንዳንድ ገለጣ ከአድማጭ ተመልካች ምን እንደሚያስፈልግ በመጥቀስ ይቀጥሉ። እሺ፣ አመሰግናለሁ። በቅድሚያ ይህ እድል ስለተሰጠን አመሰግናለሁ። እንደገና ዋናው ምንድነው ቤተክርስቲያኑን እንዴት እንደተጀመረ አመሰራረቱን ባለፈው በክፍል 1 ላይ ጠቅለል አድርገን አስፈላጊ የሆኑ ማብራሪያዎችን ሰጥተናል። በአሁኑ ጊዜ ያው ያለውን ሁኔታ ደግሞ በተመለከተ ህንፃውን ለማሰራት በቲማችን የሰበካ ጉባኤ አስተዳደሩ ሁላችንም አንድ ላይ ያዘ ቲም ነው የምንሰራው። ሁላችንም አንዳንድ ድርሻ ወስደን ነው ይህን ግንባታውን በተመለከተ በእኔ በኩል $1 ጀምሮ ለማለው አስተባብራለሁ። የኔ ዘመቻ ይሆናል ማለት ነው ይሄ። ሌላውን ደግሞ እንግዲህ በተመለከተ ያው አባታችንም ተናግረውታል። ኢንጂነር ዳዊት ይመራናል። ሙያውም አለው፣ ብዙ አገልግሎት ብዙ አስተዋጽኦ እያደረገ ነው። አሁንም በዚህ ሰዓት እኛ እዚህ ስንነጋገር እሱ እዛ ሳይት ላይ ነው ያለው እና በጣም የሚመሰገን ስራ እየሰራልን ነው፣ እያሰራ ነው። እኛ በአጠቃላይ ቲማችን እንደ አንድ ቤተሰብ ነው የምንሰራው። እየተደማመጥን እየተነጋገርን ሁላችንም ሚና ይዘናል። ጡብ የሚሸጡ አሉ፣ ደግሞ ሙዳይ ሌሎች ንዋየ ቅድሳት የሚሸጡ አሉ። አሁን ደግሞ ለፌስቲቫሉ ትልቁ ዝግጅት ላይ ዋናው እንደውም የዚህ ፌስቲቫሉ አስተባባሪ መሪው ኢንጂነር ዳዊት ነው። እኔ ያው በማገዝ ነው። የኔ ትኩረት አሁን $1 ጀምሮ ያለችው ዘመቻ እና በእርግጥ ቤተክርስቲያኑ እንዲሰራ ከተጀመረበት ጊዜ ጀምሮ አልተለየሁም። በህንፃ ኮሚቴ ውስጥ አገልግያለሁ። ያው መድኃኔዓለም በፈቀደ ጊዜ ስለሆነ ሁሉ ነገር የሚሆነው የሚሰራው። በአሁኑ ሰዓት በጣም ጥሩ ቦታ ላይ ደርሰናል፣ ያው ከገንዘብ በስተቀር እና እርግጠኛ ነኝ ሁላችንም የምንገለገልበት ክርስቲያኖች በሙሉ እዚህም ያለ ነው ሌሎችም የሚረዱን ሁሉ በአንድ ላይ ሆነን የምንችለውን አስተዋጽኦ ብናደርግ በአጭር ጊዜ ውስጥ መድኃኔዓለም የሚመጥነው ቦታ ክብሩን የጠበቀ ቦታ እንደሚገባ ነው ምናምነው እና ለዚህ ደግሞ ትብብር ያ ሁሉንም ጠይቀናል። የኔ ሚና $1 ጀምሮ ያለውን እርዱኝ። ያው ማስተባበሬን ቀጥላለሁ። ቤቱ ተሰርቶ ማየት ከሚፈልጉት ቅስቀሳ እና ቤቱ ተሰርቶ መድኃኔዓለም ከብሮ
አቤት ቅስቀሳ ዲፓርትመንት ነው ወይዘሮ ሰናይት፣ ስራቸው ጥሩ ነው። እንግዲህ አባ ደግሞ በጸሎትም በጉልበትም በአቅማችሁ በማገዝ ያደርጋሉ። ኢንጂነር ዳዊት ጌታቸው የበለጠውን ስራ አሁንም ሳይት ላይ ነው ያለው ብለውኛል። እነሱ ዋናው ነገር የኢትዮጵያን ቤተክርስቲያን መስራት ማነጽ አንደኛ እግዚአብሔር የሚወደው ስራ ነው። ቤተክርስቲያኑ ደግሞ በባለቤቱ በመድኃኔዓለም ስም የተሰየመ ነው። ስራውን እሱ ራሱ ይረዳል ያሳካል ብዬ አምናለሁ። የኢትዮጵያን ቤተክርስቲያን ግንባታ መስራት ወይም ይህን ማድረግ ኢትዮጵያን ማጠናከር፣ የኢትዮጵያን ባህል፣ እምነት፣ ቋንቋ ማዳበርና ያንን እንደው ማሳካት አይነት አድርጌ ነው የማየው እና ይሄ ዝም ብሎ ቤተክርስቲያን ማዋጣት ብቻ ሳይሆን ጥሩ ተግባር ነው፣ ኢትዮጵያዊነትን የሚያሳይ ነው። በዛ ቤተክርስቲያን ውስጥ ወይም እናንተ ጋር ብቻ ሳይሆን በየትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ህፃናት ይማራሉ፣ ቋንቋቸውን ያጠናሉ፣ ባህላቸውን ያውቃሉ፣ ከተለያየ የሀገራቸው ሰዎች ጋር ይግባባሉ፣ በአፍ በፈቱበት ቋንቋ ማለት ነው እና ይህን አይነት ትልቅ በረከት ስለሆነ አንድ ሰው ወይም ይህንን የምትረዱ አድማጭ ተመልካቾቻችን ካሮላይና መኖር የለባችሁም። የትኛውም ቦታ ሆናችሁ ወይዘሮ ሰናይት እንደገለጡት $1 ጀምሮ ከፍ የሚሆን 100 የሚሆን 1000 የሚሆን ምንም የሚሆን ግን የምትችሉትን ነገር ማድረግ ትችላላችሁ። እያወራ ነው ወይዘሮ ሰናይት እንትኑ ወደ እንትን ስልክዎን ወይም ማነው ኢንተርኔቱን ካልነኩት እንደዛ መልኮ እየዘዋወረ ስላየው ነው። እሺ እና ይሄንን ነገር አድርጉ። ዋናው ትኩረታችን ከዚህ ቀደም እንደገለጣችሁት የፊታችን ቅዳሜ ኦገስት 22 ወይም ነሐሴ 16 አሁን ጥሩ ሆነዋል። ጥሩ ነው። በቃ ነሐሴ 16 ትልቅ የዘመቻ ፕሮግራም አላችሁ። ሰውን በማስተባበር መዋጮ እንዲደረግ ሰዎች ሁሉ የሚችሉትን እንዲረዱ። እስቲ የቅዳሜ ዝግጅታችሁን በተመለከተም ትንሽ እንገሩኝ ዘሰናይት። ምን ዝግጅት አለ? እነማን እንግዶች አሉ? እንደው ቃል የገቡላችሁ እንመጣለን ያሉ ወይም ደግሞ በጽሁፍም የሚያበረታቱ ካሉ ጠቅላላ ዝግጅቱን እንግዲህ የቅስቀሳ ክፍል ነውትና ያንኑ በዛ እንቀጥላለን። በአጠቃላይ እኛ በጣም በየቦታው ሄደን ፍላየሩን ሰጥተናል፣ በትነናል። የማዘጋጃ ቤት ይሄ ነው ፍላየሩ አይደለም? ይሄ ፍላየር ነው። ብዙ ነጥቦችን አካቷል። እኛ ባህላችንን ደግሞ እምነታችንን ማሳወቅ አለብን በሚል ብዙ የማያውቁ ሰዎች ስላሉ በዚህ አካባቢ ምንድናችሁ እናንተ እንደዚህ ለብሳችሁ እናያቸዋል። እንዴት ነው እናንተ ክርስቲያኖች ናችሁ ሁሉ ብለው የሚጠይቁናሉ። እና ይህን በተመለከተ በጣም ቅስቀሳ አድርገናል። ክርስቲያኖች ነን። ኢትዮጵያ ክርስትናን ከተቀበሉት የመጀመሪያዋ ሀገር ነች በአፍሪካ። የኢትዮጵያ ኦርቶዶክስ ደግሞ እምነታችን በጣም በጣም የተከበረ ትልቅ እምነት ነው እና ብለን ማዘጋጃ ቤት፣ ሌሎች ደግሞ እንደዚሁ አብያተ ክርስቲያናት በተለያየ መልኩ አምልኮ የሚያደርጉ ለሁሉም በምንችለው ሰጥተናል። እንመጣለን ያሉንም አሉ፣ ያላሉንም አሉ። በአካባቢው ደግሞ እንመጣለን እኛ ምግቡንም መቅመስ እንፈልጋለን ያሉ አሉ። ይህንን ሁሉ ነው ያዘጋጀ ነው። ዋናው ለማያውቁን እንዲያውቁን እምነት እንዳለን ክርስቲያኖች እንደሆን ከሁሉም በላይ የኢትዮጵያ ኦርቶዶክስ ተዋህዶ እምነትን ለማስተዋወቅ ባለን አቅም ነው የጣርነው። ያው የሚመጡ አሉ፣ የማይመጡ አሉ፣ ዝርዝሩን አናቅም እና አባቶችም የሚመጡ አሉ እንግዲህ ከነገሩን በምክንያት ካልቀሩ እና ያለው ሁኔታ ይሄንን ነው የሚመስለው። በአጠቃላይ ዝግጅቱ እህቶቻችን በጣም እየደከሙ ነው፣ ወንድሞቻችን እየደከሙ ነው። ደግሞ የዩኒቨርሲቲ ተማሪዎች ደግሞ አሉ በጣም የሚተባበሩን አብረውን የሚያገለግሉ አብረውን ቤተክርስቲያኑን የምናገለግል በአገልግሎት የምንሳተፍ የምንጠቀማለን። ሁሉም አብረውን ናቸው። በጣም በእውነት ደስ የሚል ሁኔታ ላይ ነው በአሁኑ ሰዓት ያለ ነው እና ቤተክርስቲያኑ በጣም እየታወቀ ነው በአካባቢው። ብዙ ሰዎች ይመጣሉ። መልካም። አሁን ይህም ፍላየሩን ስናየው ፍላየሩ ላይ ብዙ መረጃዎች አሉ። አድራሻ አለ፣ የምግብ አይነት አለ፣ ዘማሪያን ይታያሉ። እስቲ እያንዳንዱን ክፍል እንደው ለመግለጥ እንሞክር። ምክንያቱም ከበገና ደርዳሪዎች ጀምሮ መዘምራን፣ የካህናት አገልግሎት፣ ህፃናት፣ ብዙ የምግብ አይነት አለ። ምን አገናኘው ይሄ?
የኢትዮጵያን ባህል ለመግለጽ መሆኑ ይገባኛል። ግን ለአድማጭ ተመልካች እንደው ትንሽ ገለጣ ስዕሉን እያዩ ፍላየሩን እያዩ። አዎ እንግዲህ ፌስቲቫል ስንል የተለያዩ ሁኔታዎችን ማሳየት ነው፣ ማስተዋወቅ ነው። ዋናው እኛ እምነታችንን ለማስተዋወቅ ነው። ግን በዚህ አጋጣሚ ደግሞ መጀመሪያ ልጆች አሉ የሚዘምሩ በበገና፣ ሌሎች ደግሞ የቤተ ክርስቲያኑ ዘማሪዎች አሉ በዓል ሲሆን እንደዚሁ የሚዘምሩ ወረቡ። ይሄን በተመለከተ እንደውም ትምህርትና ዘማሪያንን በተመለከተ አባታችን የበለጠ ሊያብራሩት ይችላሉ። ከዛ ውጪ ግን በእኛ በኩል የልጆች ማጫወቻ ማዘጋጅተናል። ለምን ቅዳሜም ስለሆነ ብዙዎች ሲመጡ ልጆቻቸውን መጫወት ስለሚፈልጉ ለነሱም መጫወቻ አዘጋጅተናል። ሌላ ደግሞ ባህላዊ የቡና ስነ ስርዓት እና በዚህ አጋጣሚ ቤተክርስቲያናችንን ስናስተዋውቅ እኛ ክርስቲያኖች ይሄንን ሁሉ ነው የምናደርገው። ባህል አለን፣ የተከበረ ባህል አለን። አመት በዓል ሲሆን እንደዚህ እንደምናደርግ፣ ዳቦ እንደሚቀርብ፣ ምግብ እንደሚቀርብ፣ ቡና እንደሚፈላ የቡና ሴሪሞኒም አለን እና ይሄንን ሁሉ እንግዲህ እዚህ ላይ አሳይተነዋል። ሌላውን ደግሞ በተመለከተ ያው አባታችን ጨምሩበት ካለ ይጨምራሉ። በእኛ በኩል ዋናው ምንድነው ይሄው ነው ከቤተ ክርስቲያን ጋር። እሺ መላከ ፀሐይ ትንሽ የሚጨምሩት አለ? የወጣቶቹን በተመለከተ ምን ክፍል እንዳለ፣ የትምህርት ክፍል አለ፣ የመዝሙር ክፍል የመሳሰለ። እውነት ነው። እንግዲህ ዋናውን የቅዳሜው መርሃ ግብር ዘሩተነት እንዳሉት የኢትዮጵያ ቤተክርስቲያንን እና መድኃኔዓለም ቤተክርስቲያናችንን ማስተዋወቅ ነው። ለውጭ ሀገር ዜጎች፣ ለሀገር ውስጥ ኢትዮጵያውያን ለነሱ ማስተዋወቅ ነው። ስናስተዋውቅ አንደኛ ባህላችንን፣ ምግቡ የኢትዮጵያ ምግብ ባህላዊ ምግባችን ይሄ ይመስላል። የኢትዮጵያ ደግሞ እምነትን ደግሞ ቅድም እንዳሉት መጀመሪያ ሃይማኖት የተቀበለች ኢትዮጵያ ነች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው የመዝሙረ ዳዊትን በመጥቀስ ኢትዮጵያን ማስተዋወቅና ሌላው ደግሞ ቤተክርስቲያናችንን ማስተዋወቅ ነው። ስለዚህ እዛ ላይ ያው የበገና፣ የዝማሬ፣ የወረብ፣ የቸርቸቦ ይህን የመሳሰሉ ነገሮች ይቀርባሉ። የሚሸጡ ነገሮች ተዘጋጅተዋል እና እንግዲህ እንደ እግዚአብሔር ፈቃድ የተጋበዙት ተጋብዘዋል፣ ይመጣሉ ብለን ተስፋ እናደርጋለን። እንግዲህ መጣው ደግሞ በአጭሩ በጥቂቱ በቃ ኢትዮጵያ ይህን ይመስላል፣ ቤተክርስቲያኗ ይህን ይመስላል፣ ትራዲሽኗ ይህን ይመስላል የሚለውን በሚገባ ተገንዝበው ይዘው ይመለሳሉ ብለን ተስፋ እናደርጋለን። ኢትዮጵያ ስንላቸው የውደት ነው አይደል? ታቦት ውደት ንግስ ነው። ልክ ንግስ በዓል ነው። በአመት ሁለቴ ጥቅምትና መጋቢት መድኃኔዓለምን እናከብራለን። ታቦት ወጣ ጊዜ ነው እና ብዙ ጊዜ ፈረንጆች ወራሪው ፍሮም ይላሉ እና ኢትዮጵያ ስንላቸው ኢትዮጵያ የትን ግራ የሚገባቸው አሉ። የት ነች ኢትዮጵያ ብለው አሉና ስለዚህ ያንን ለማሳወቅ ጭምር ነው። መልካም። እኔ እንደው ይሄን ነገር ትንሽ ወደኋላ ተመልሼ እናንተ ብላችሁታል ከዚህ ቀደም በሰራ ነው ውይይት ላይ እናንተ ይሄን ለምን ለመጀመር እንዳሰባችሁ እንደው ከስር ጀምሮ ያለውን ነግራችሁኛል። ወይዘሮ ሰናይትና ባለቤታቸው አቶ ተረፈ ኒውዮርክ ነበር የምትኖሩት። ኒውዮርክ የተባበሩት መንግስታት ድርጅት የምትሰሩ ነበራችሁ። በጡረታ ዘመናችሁ ወደ ካሮላይና፣ ሰሜን ካሮላይና ሄዳችሁ፣ ነገር ግን እዛ ጽዮን ማርያም ሆናችሁ ቤተክርስቲያን ስለምታዘወትሩ አሁን ደግሞ ወደ ካሮላይና ስትሄዱ አንዳንድ የቤተክርስቲያን ወዳጆች፣ ቤተክርስቲያን ማግኘት የሚፈልጉ ሰዎች እናንተ ኒውዮርክ ጽዮን ማርያም ሆናችሁ የምታደርጉትን አስተዋጽኦ እናውቃለንና እዚህ አሰባስቡንና ቤተክርስቲያን እንጀምር በሚል ቅስቀሳ አቶ ተረፈ በጣም በከፍተኛ ትግልና ድካም ጀመሩ አብረው። ወይዘሮ ሰናይት እንግዲህ ከአንድ ጎበዝ ሰው ከኋላ ማን አለች ይባላልና በሁለቶቹ ትብብር ቤተክርስቲያኑ ሊጀመር መሰረቱ ተጣለ። አሁን ያለበት ቦታ ለመድኃኔዓለም ለክብሩ የሚመጥን ባለመሆኑ የተሻለ ህንፃ እንገንባ። አሁን እዚህ ውስጥ ነው ያላችሁት። ይሄ እንደምናየው ይሄ እንግዲህ ቤቱም አሮጌ ነው፣ 100 ዓመት ያለፈው ቤት ነው። መንበሩም አባታችን ሲያጫውቱኝ ሰምቻለሁ። እንደው ለመቀደስ ደገፍ ሲሉ እንኳን
እየተነቃነቀ እየዋለለ የሚያስቸግር ነውና ይሄ ለጌታችን ለመድኃኒታችን የሚመጥን አይደለም እና በሉ ሌላ ጠንካራ ቦታ እናገኝ፣ ጥሩ ቤት እንስራ ብላችሁ ነው የጀመራችሁት። ታሪኩ ይሄ ነው። ስለዚህ ብዙ ራቅ ብላችሁ ከኒውዮርክ ርቃችሁ ሄዳችሁ ቤተክርስቲያን ለማነጽ ስትሞክሩ በዚህ በጡረታ ዘመን በተለይ እግዚአብሔር የሚወደው ስራ ነውና ይህን እግዚአብሔር የሚወደውን ስራ ደግሞ ሌሎቹ እንዲተባበሩ ነው የእናንተ ጥረት። ከዚህ ቀደም ይህን ስላወራን ነው እኔ አሁን እንደ ክለሳ የማስታውሰውን የምናገረው። ከተናገርኩት ውስጥ የተሳሳተ ወይም ያልተገለጠ አለ ወይዘሮ ሰናይት? የለም። ዋናው ምንድን ነው ቤተክርስቲያኑ ትልቁ በየቦታው ያሉ ችግሮች ስርዓቱን ለማካሄድ ወይንም ጠንክሮ ለመስራት፣ ለመገንባት፣ ለመቆየት በእንደው አንድ ላይም ለመቀጠል ህግ ያስፈልገዋል እና ይህን ህግ በተመለከተ የቤተክርስቲያኑ አልታና ምሰሶ የሆነው መተዳደሪያ ደንብ በእውነት የተነደፈው የተዘጋጀው በአቶ ተረፈ ነው። እኔም አግዣለሁ እና ይህ ደንብ በጣም ጠቅሞን ነው እስከዛሬም ለመቆየት የቻልነው እና ደግሞ እኛ ልምዱ ምኑም ስለሚጎል ያው ጥቂቶች ብቻ ያውቃሉ። ሌሎቻችንም ያው በመማማር በማስተማር በመማማር እየተረዳዳን አይዟችሁ ጠንክሩ እያልን በእኛ በኩል እንደ ሽማግሌነታችን ያው ያባበልን ያው እየቻልን ነው። በትዕግስት ያስፈልጋል እና አሁን የደረስንበት ቦታ ለመድረስ ብዙ ጎዳና ተጉዘናል። አባቶች ማግኘት ያስቸግራል፣ ከባድ ነው። እዚህ መጥተው ገጠር መቀመጥ የሚፈልጉ የሉም ብዙ ጊዜ እና በአጋጣሚ በጣም በከፋን ጊዜ ከ2 ዓመት በፊት በእውነት ነው የምናገረው ፊታቸው ስለሆነ አይደለም፣ መድኃኔዓለም እኚህን የተከበሩ አባታችንን መላከ ፀሐይን አምጥቶ እንደው ቁጭ አደረገልን መሀላችን። እሳቸው ከመጡ በኋላ ይህ ቤተክርስቲያን ከነ ሙሉ ክብሩ መድኃኔዓለምን በመጠነ መልኩ ያለምንም ጉድለት ቤተ ክህነቱን አስተባብረው በእውነት አባታችን ከመጡበት ጊዜ ጀምሮ አገልግሎት መስጠት ከጀመሩበት ጊዜ ጀምሮ አንድም ቀን ከአንደበታቸው ክፉ ነገር ሳይወጣ አንድም ቀን ሳይከፋፍሉን ሁላችንም በአንድ መልክ እያዩ አይዟችሁ እያሉ እየመከሩን እያስተማሩን ስርዓቱም እንዲቀጥል መዘምራኑንም በደንብ እያስተማሩ እና በአካባቢውም ጭምር ነው እንደው ራሳቸው ታውቀዋል ይሄዳሉ። መድኃኔዓለምን ወክለው ቢሄዱም ብዙ ሰው እዛ የሚሄዱበት ቦታ የእሳቸውን መቀደስ ይፈልጋል፣ የእሳቸውን ዝማሬ ይፈልጋል እና እኛ መድኃኔዓለም ይህንን ደግሞ ስለፈቀደልን በእውነት በጣም ከልባችን ነው መድኃኔዓለምን የምናመሰግነው። በጣም ከልባችን ደግሞ አባታችንን እና ቲማቸውን እዛ ቤተ ክህነት እንዲመስል አድርገው የሚያገለግሉ የዩኒቨርሲቲ ተማሪዎች፣ ዲያቆናት በጣም በቋሚነት ከግራ ከቀኛቸው የሚያገለግሉን ልጆችም አሉ። ልጆቻችን ተማሪዎች በራሳቸው ኡበር እየከፈሉ ነው የሚመጡት የፍቅር እና እንደዛ ሁሉም ሰው አፍቅሮ ሁሉም ሰው አንድ ላይ ቢተባበር እኛ ይሄንን ቤተክርስቲያን ለመስራት ብዙ ሀብታሞች 1 2 3 ሰውም ሆነው መስራት የሚችሉ ሰዎች ሊኖሩ ይችላሉ በየቦታው እና ግን ምንድነው ችግሩ? እርስ በራሳችን ከልባችን መዋደድ ከልባችን ያው እምነታችን እንደሚያስተምረን አባታችንም ደግሞ ከልባቸው ነው የሚያስተምሩን እና እኛ ልባችንን አንድ ብናረግ ለልጆቻችንም ይጠቅማል፣ ወደፊትም ለልጅ ልጆች ያልፋል፣ ሁላችንም እናልፋለን። ማንም እንዳልቀረ አንቀርም እና ዋናው ግን ይህ ቦታ መድኃኔዓለም ቤተክርስቲያን ሁልጊዜ ስሙ ሲመሰገን ይኖራል ከኛም በኋላ ለልጅ ልጆቻችን እና ሁላችንም ከልባችን ሆነን እንደ አንድ ቤተሰብ ሁላችንም ይህንን ዘመቻ በመሳተፍ $1 ጀምሮ ያለውን ዘመቻ እንዲቀላቀሉኝ በዚህ አጋጣሚ ጥሬን አቀርባለሁ። እውነቴን ነው። ለአባታችን በጣም ትልቅ ክብር ምስጋና ይድረሳቸው። ይገባል። ከጥሩ ከታላቅ ደብር ነው የመጡት የሰዓሊተ ምሕረት አባት የነበሩት አሁን ደግሞ እናንተ ጋር መጥተው ልክለኛ አባታችን ሰሚት ኪዳነ ምሕረት የሰሚት ማርያም ነበሩ። ከዛ መጥተው እዚህ እያገለገሉ ናቸው። ጥሩ ነው። ወይዘሮ ሰናይት እንደዛ በቃ እንዳይንቀሳቀሱ ከምስሉ እየወጡ አልንቀሳቀስም። እሺ፣ ጥሩ ነው እና በጣም ጥሩ ነው። እርስዎንም አባታችን ብዙ ሰው ያውቃል። እርስዎ ደግሞ እዛ መኖር በጣም ለብዙ ሰው ብርታት ይሰጣልና መበርታት አለባችሁ። ማንኛውም ቤተክርስቲያን እንዲሁ ነው።
ከትንሽ ነገር ነው የሚጀምረው። እንደ መቃኞ አድርገው መቆያ ማለት ነው መዘጋጃ አድርገው ከዛ በኋላ ምዕመናን ይተባበራል። ደግሞ ኢትዮጵያውያን በእውነቱ በጣም የሚመሰገን ማህበረሰብ አባላት ያሉት ነው። ለምን አይሰስቱም? መስጠት በረከት መሆኑን በመስጠት ማጣት እንደሌለ የተረዱ ክርስቲያኖች ናቸው ኦርቶዶክሳውያን። እና ብዙ ቦታ በአስገራሚ ሁኔታ እንትን እያሉ ነው። አሁን እንደምናየው ከዚህ ነው የጀመራችሁት። ሳይቱ ይሄ ነው፣ ቦታው ተፈቅዶ ህንፃ ሁሉ ጀምራችኋል። እንደገና እዚህ ላይ ደግሞ የምናየው ፍላየርም ሰው ገንዘብ እያዋጣ ነው። መድረሻችሁ $300,000 ነው። 200,000 ተዋጥቷል ይመስለኛል። እና እንደውም ሀና ተስፋ ይላል እዚህ ላይ ያዋጡት ሰው። ሌሎችም እንዲሁ ያደርጋሉ። 200,000 አይደለም 200 የጀመረችበት $200 200 ነው እንጂ $1 እስከ 200 የሚዋጣው 300,000 ታርጌታችን ነው። ግን እሷ የጀመረችው አካውንቱን ስትከፍት ነው $200 ነው የከፈተችው። ገና ነው። በጣም ጥሩ ርማት ነው። ሊንኩን ያው ሰው እያየ የገባ እዛ ላይ ዶኔት እንዲያደርግ ነው። እሺ እኔ ደግሞ 200,000 ተዋጥቷል፣ 100,000 የቀረው ልል ነበረ። ግድ የለም እንደ ምኞቴ ይሁንላችሁ። ግን 300,000 ነው እንትኑ መድረሻው። ይሆናል፣ ይደርሳል፣ ይሳካል። በጣም አመሰግናለሁ። ቀደም ሲል እንደገለጥኩት እንግዲህ አንድ ታላቅ እንግዳ አለኝ። እነዚህ በነገራችን ላይ ደግሞ ህፃናት ናቸው። እርስዎ ያስተማሯቸው ናቸው አለም አባታችን? አዎ አሁን የተመሩና ተመርቀዋል። ደግሞ አሁን የሚቀጥለው ሳምንት ደግሞ የምናስመርቃቸው አሉ። አዎ እንዴት ጥሩ። በበዓሉ ጊዜ ከበዓሉ በኋላ በሳምንቱ የምናስመርቃቸው አሉ። ቅዳሴ፣ መጽሐፍ ቅዱስ፣ አዕማደ ምስጢር፣ ንባብ የተማሩ አሉ። አይ በጣም ድንቅ ነው። እንግዲህ የቤተክርስቲያን ዋናው ዓላማ ይሄ ነው። እኔ ሁልጊዜ ስለ ኢትዮጵያ ቤተክርስቲያን ደግሞ በጣም ደስ የሚለኝና ኢትዮጵያውያን ሊመጡ እዛ ሊከታተሉ ይገባል የምልበት ምክንያት ልጆቻችን አፍ መፍጫ ቋንቋቸውን የኢትዮጵያን ቋንቋ የሚማሩበት ቦታ ነው። መንፈሳዊነት ብቻ አይደለም፣ ኢትዮጵያዊነትን ያዳብሩበታል፣ ያጠናክሩበታል፣ ባህላቸውን ያውቁበታል። ከኢትዮጵያውያን ወገኖቻቸው ጋር እንደ ልብ ይገናኛሉ። ይልቁንም ደግሞ ቋንቋቸውን የእንግሊዝኛ ቋንቋ እዚህ ሀገር መቼም ስለሚኖሩበት ትምህርት ቤት የሚያደርሳቸዋል። ግን ብዙዎቹ ቤተክርስቲያን በመምጣታቸው ዛሬ እዚህ ተወልደው ያደጉ ልጆች መቼም ሌላ ቦታ አይታቸዋል፣ ኒውዮርክም ነበራችሁ። እንግሊዝኛ አፋቸውን በእንግሊዝኛ የፈቱ ልጆች ዛሬ በግዕዝ እያነበቡ ቅዳሴ በግዕዝ እያዜሙ እየቀደሱ በጣም አስገራሚ ውጤት እያሳዩ ነው። እና የኢትዮጵያ ቤተክርስቲያን ትልቁ አገልግሎቱ ይሄ ነው። ቋንቋን፣ ባህልን ያዳብራል፣ ለልጆቹ ያስተምራል። ስለዚህ የእናንተም እነዚህ ጅማሮ ላይ ያሉ ልጆች ነገ ተነገ ወዲያ አድገው ትልቆች ሆነው ሌላ ፍሬ ያፈራሉ፣ ሌላ ደቀ መዛሙርት ያፈራሉ። እና በጣም ጥሩ ነው። በርቱ። ምናልባት እንግዲህ ትልቁን እንግዳዬን የዛሬ $1 ጀምሮ የሚለውን ዘመቻ የተቀላቀሉ አንድ ትልቅ እንግዳ አሉኝ። እሳቸውን አቀርባለሁ። ለማጓጓት አይደለም ያቆየኋቸው ወይም ሰርፕራይዝ ላደረጋቸው አይደለም። ነገር ግን እንደው ጅማሮውን ከቤተክርስቲያኑ መስራቾች አባሎች ጋራ መጀመሪያ እንነሳና ወደ እሳቸው እንሄዳለን ማለት ነው። ምናልባት እኒህን እንግዳዬን ታውቋቸዋላችሁ። አሁን ያላችሁበትን ቤተክርስቲያን ጽላቱን ያመጡላችሁ አባት ናቸው። ብፁዕ አቡነ ጴጥሮስ። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ አባልና የኒውዮርክና አካባቢው አገረ ስብከት ሊቀ ጳጳስ ናቸው። ይሄንን ዘመቻ ተቀላቅለዋል እና ወደ እሳቸው ቀደም ሲል ባሰማናት ዜማ እንሸጋገርና ቀጥታ ብፁዕ አባታችን አቡነ ጴጥሮስ መልእክታቸውን ያስተላልፋሉ። ምናልባት እሳቸውን በተመለከተ ሀሳብ ካላችሁ ልስማና ወደዛ አልፋለሁ። ወይዘሮ ሰናይት ሀሳብ አለዎት ወይም አባታችን? አዎ በአጋጣሚ ሆኖ አባታችን ብፁዕ አቡነ ጴጥሮስ በዚያን ጊዜ ልክ እኛ ተሰብስበን ይህን ቤተክርስቲያን እንገዛለን ብለን ስናቀርብ ለነበሩን አባሎች ያልፈለጉም ነበሩ፣ የፈለጉም ነበሩ። ብዙዎቻችን ፈልገን ተስማምተናል። ያው ሁሉ ሰው አይስማማም፣ የታወቀ ነው። ግን እሳቸው በአጋጣሚ መጥተው አስተማሩን፣ ትምህርት ሰጡን።
እዛ የምንሰበሰብበት ቦታ ይሄንኑ ቤተክርስቲያን አሳየንና ልንከራየው ነው፣ ምንገባበት የለንም፣ የሚያስጠጋንም ጠፋ እና ከተበረታታን ይሄንን ቦታ እንከራየውና እንግዛው ሊዝ ፐርቼስ እና ብለን ስናቀርብ ብዙዎች ተስማሙ። በኋላ አባታችን አቡነ ጴጥሮስ ትምህርት ሰጡን። የዛለታ ያ የሰጡን ትምህርት ሁሌ ስናስታውሰው እንኖራለን። ቤተክርስቲያን አሁን ይሄንን ቤት እናንተ ዝም ብላችሁ አትከራዩት። መከራየት ገንዘብ ማበላሸት ነው፣ መጣል ነው እና ብትገዙት ትንሽ ትንሽ እያዋጣችሁ ዕዳውን ትከፍላላችሁ እና ግዙት አሉት። የዛለታ ቡራኬ ሰጡ። ከዛን ጊዜ ጀምሮ እኛ ተስፋ ሳንቆርጥ ያው አመቱ ደረሰና ሊዙ አለቀ። በርትተን ተገዛ። ይሄ ቤት ውጣ ውረድ ቢኖረውም ተገዝቷል። በአሁኑ ሰዓት እግዚአብሔር ቸሩ መድኃኔዓለም የተመሰገነ ይሁን። ቡራኬም ሲያገኝ ያው ሲመረቅ በገዛ ቤቱ በገዛ ንብረቱን የመድኃኔዓለም እና ያ ቤት አሁን ያለው ቤት ተገዝቷል። ዕዳውም አልቋል። የዚህ ቤት የመሬቱም ከ3 ኤክር በላይ ነው መሬቱ። እዛ ቦታ የሚፈቀደው ከ3 ኤክር በላይ ስለሆነ እና ዕዳውን ጨርሰናል። ያው በነበርነው ጥቂት አባላት እና ሌሎች ከውጭ የሚረዱን አሉ፣ ከተለያየ ክፍለ ሀገር በቋሚነት የሚረዱን አሉ እና በዓል ሲሆን ፈንድሬዝ እናደርጋለን። በዛም እያልን ተከፍሎ አልቋል። በጣም ጎበዝ የሆኑ ጥሩ ሀሳቢ ለቤተክርስቲያኑ የነበሩ ደግሞ እንደዚሁ የሰበካ ጉባኤ አስተዳደር መሪዎችም ነበሩ። ያው እንዲከፈል አስተዋጽኦ አድርገዋል። የበኩላቸውን ደክመዋል። ሁሉም ያልሰራ የለም እና በዚህ አጋጣሚ አባታችንን ስላነሳን ምክር ሰጥተውን ነበረ። ጽላቱን ብቻ አይደለም ያገኙልን ለማለት ነው። እሱንም እናስታውሳለን። ዛሬ ስለዚህ ቤት መድኃኔዓለምን አደራ ሰጥተውን እስካሁን የተቀመጠበት ሲያዩት እሳቸውም እንዴት አያዝኑም ብዬ ጠየኳቸው። እኔ አባታችን ቤት እኮ ልንሰራ ተቸግረናል፣ አሁን እኔ $1 ዘመቻ ጀምሬያለሁኝ እና እንዴት ነው የሚያግዙኝ አባታችን? እርሶ ዘመቻውን ቢቀላቀሉኝ ሁሉም ሰው ሊረዳኝ ይችላል፣ ምናልባት ከኔ ይልቅ በእርሶ እስቲ ብዬ ያው ልመና አቀረብኩኝ። በአባትነት አልናቁንም። እሳቸው መልሱን አሁን ይሰጡናል እንግዲህ። እና ይሄው ነው፣ አንረሳውም። ሲጀመር እኔም እንደምጨምረው ብፁዕ አባታችን አቡነ ጴጥሮስ ዶክተር ቀደም በፊት የቅዱስ ሲኖዶስ ዋና ጸሐፊ ታላቅ አባት ምሁር አባት ናቸው እና እኔም የደወልኩኝ ወሰነ ጊዜ ቡራኬ ተቀብያለሁ፣ መመሪያም ተቀብያለሁ። በእውነት ለዚህ ቦታ ያላቸው ትኩረት የተለየ ነው። በርቱ፣ አይዟችሁ እያሉ ጊዜ ያበረታቱን አባት ናቸው። በጸሎት የሚያግዙን አባት ናቸው። አሁን ደግሞ ይሄንን ዘመቻ መቀላቀላቸውን ሰማ እጅግ በጣም ተደስቻለሁኝ ለማየት። እንግዲህ መልካም ነው። እንግዲህ ተቀላቅለዋል። የሚችሉትን ነገር የሚያደርጉ ይመስለኛል። እኔም ከሳቸው እንዳይበልጥ ብዬ በማሰብ ከባለቤቴ ጋር እንዲሁ እቀላቀላለሁ ዘመቻውን። የምንችለውን እንረዳለን ለመድኃኔዓለም። ይልቁንም ደግሞ ቅድም እንዳሉ እምነታችንን ባህላችንን ማጠናከሪያ ተቋም ስለሆነ ያንን እናደርጋለን። ወደ ብፁዕ አባታችን እናልፋለን። በነገራችን ላይ አድማጭ ተመልካቾቻችን በብፁዕ አባታችን መልእክት ፕሮግራማችንን እንደመድማለን። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ወደ ብፁዕ አባታችን አቡነ ገብርኤል መልእክት እንለፍ። ጴጥሮስ ይቅርታ፣ ወደ አቡነ ጴጥሮስ። ቅድም ገብርኤል ነው ያልኩት። አይ ጴጥሮስ። ብፁዕ አቡነ ጴጥሮስ ይቅርታ። በቃ እሳቸውን እናስገባና እዚህ ጋር በቀደም ሲል ባሰማናት በአባታችን ዜማ እንሸጋገርና ቀጥታ እሳቸውን እናስገባለን። እሳቸው ተገባ በኋላ እሳቸው ሲያሰናብቱ አሜን ብዬ እኔም ዘጋለሁ። ፕሮግራሙ በዛ ይዘጋል። እግዚአብሔር ይስጥልን። በእናንተ ምንገባ ካለኛ በኋላ ምንገባ። እሺ፣ ጥሩ። እሺ፣ አሁን ይቻላል እንዴ? ይቻላል። እሺ፣ እኛም ቃል እንገባለን በሉና በልጉ የእናንተ ነው። ጥሩ። እንግዲህ እኛም አርአያና ምሳሌ መሆን አለብን። ያው እኔም ያው መቼም አባት ካህን ሁለት በአንድ እጁ ይቀበላል፣ በአንድ እጁ ያሳልማል አስቻለሁ እያሉ አንድ አባት ሲገኙ ነበርና ምንም የምትከፈለው ደሞዝ ትንሽ ሆና ለቤት ኪራይ እንትን ብትልም ልጆቼን አስተባብሬ እኔም
በጣም ያለምን እዚህ ለዚሁ $1 ዘመቻ እቀላቀላለሁ። $500 ሳለጆችን አሳብሬ እኔን ለመስጠት በጣም ቃል ጥሩ ነው። እገባለሁ። ጥሩ ነው። እንግዲህ በጎደለ የሙላን እንላለን። እንግዲህ ወይዘሮ ሰናይት እናንተ መቼም ከዛ በላይ አድርጋችኋል። ምንም የምትገቡት ቃል እንዳለ አላውቅም። እንግዲህ አይ አሁንም ቢሆን አቶ ተረፈ ሁል ጊዜ የሚመኘው እኛ በዚህ እድሜያችን ብዙ የምንፈልገው ነገር የለም። ያው እንኖራለን፣ የጡረታ ገንዘብ ነው የምንኖርበት። ግን ከዛው ካለን ላይ ተነጋግረናል። ከ500 በላይ የምንችለውን እንረዳለን፣ እንቀጥላለን። ያው ቤቱ ተሰርቶ እስኪያልቅ በተለያየ መልኩ ገዛችንን እንቀጥላለን። ሰላም ጤና ስጥልን አድማጭ ተመልካቾቻችን እንደምንሰነበታችሁ። በዚህ በጾመ ፍልሰታ ሱባኤ ላይ ላላችሁትም እንኳን አደረሳችሁ። ሱባኤው ሊያልቅ ደግሞ ጥቂት ቀናት ስለቀረው ለእመቤታችን የትንሣኤ በዓል በሰላም ያደርሳችሁ እላለሁ። ዛሬ $1 ጀምሮ በመለገስ በረከት ያገኙ የሚል ርዕስ የሰጠነው ይህ ዝግጅት ባለፈው የትንሣኤ ሰሞን እንዲሁ የኖርዝ ካሮላይና ወይም የሰሜን ካሮላይና ጄምስታውን ከተማ ውስጥ እየተገነባ ያለው የደብረ ምሕረት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ህንፃ ያንን እንዲገነባ ለዚያ ግንባታ የሚረዳ እርዳታ እንድትሰጡ ቅስቀሳ መደረጉ ይታወሳል። 2 የቤተክርስቲያን አባላት ከካህኑ ጭምር አቅርበን አንድ ፕሮግራም ሰርተናል። ዛሬ ደግሞ ልዩ ዝግጅት ሳይሆን የተለየ ታላቅ እንግዳ ይዤ ቀርቤያለሁ። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ አባልና የኒውዮርክና አካባቢው አገረ ስብከት ሊቀ ጳጳስ። ብፁዕ አባታችን ቡራኬው ይድረሰኝ። እንዴት ሰነበቱ? እኔና እርሱ እንግዲህ እንደ አባትና ልጅ ረዥም ጊዜ አብረን ኖረናል። ደግሞ እንደ ወንድምም እንዲሁ ብዙ ጊዜ ያገኘሁታለሁ። በአዲሱ ሚዲያ ለመጀመሪያ ጊዜ በዚህ አይነት ፕሮግራም ነው የተገናኘ ነው። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ስለዚህ ስለ ሰሜን ካሮላይናው መድኃኔ ዓለም ቤተክርስቲያን ህንፃ እርስዎ ብዙ ነገር አስተዋጽኦ አድርገዋል። ጽላቱን የወሰዱትም እርስዎ እንደሆኑ ነግረውኛልና እንግዲህ ከኃላፊዎቹ የበለጠ ኃላፊነት አለበት፣ አባታዊ ኃላፊነት ደግሞ ጽላቱንም በማድረስ የቤተክርስቲያኑ ግንባታ ዳር እንዲደርስ ቅስቀሳ እንዲያደርጉ ዛሬ እርስዎ ተቀላቅለዋል። እንዴት ነው ለምዕመናን፣ ለመላ ኢትዮጵያውያን ክርስቲያኖች፣ ኦርቶዶክሳውያን ምን መልእክት አለዎት? $1 ጀምሮ ቅስቀሳ ተደርጓል። ያንን ቅስቀሳ እርስዎ ተደባልቀዋል። እግዚአብሔር ይስጥልን ይላሉ የቤተክርስቲያኑ አባላት። የእርስዎን መልእክት እንዲቀጥሉ እድል ልስጥ አባታችን። እሺ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት ቸርነት ስላልተለየን እናመሰግናለን። እንደ ምሕረት እንደ ቸርነት ብዛት ደግሞ ይህን ጊዜ እንድትባርክልን እንለምናለን። በዚህ አሁን የሚደረገው የዚህ የቤተ ክርስቲያን ህንፃ ስራ የገንዘብ ማሰባሰብ ፕሮግራም የተሳካ እንዲሆን ያንተ ፈቃድ ይሆንልን። አምላካችን እግዚአብሔር በዚህ የሚሳተፉትን ሁሉ ባርካቸው፣ ቀድሳቸው፣ ምሕረት ቸርነት አይለያቸው እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። ወንድም አዲሱ እግዚአብሔር ከሁላችን ጋር ይሁን። አዎ እውነት ነው። ይሄ ቤተክርስቲያን እዚህ ማርያም ኒውዮርክ ማርያም በነበርኩ ጊዜ ስናገለግል አብረውኝ የነበሩ ቤተሰብ ናቸው እነ ወይዘሮ ሰናይት እና አቶ ተረፈ እና እዚያ ከሄዱ በኋላ ያው ቤተክርስቲያን ስላስፈለጋቸው ቤተክርስቲያን ጀምረዋል እና ቦታ ገዝተዋል፣ ቦታ አላቸው እና ግን እዚያ ቦታ ላይ ሰፋ አድርገው ቤተክርስቲያኑን ያምልኮ ጥሩ ያምልኮ ቦታ እንዲሆን ይፈልጋሉ። ስለዚህ ለዚህ ሁሉም እንዲተባበራቸው ነው የሚፈልጉት። እኔም አደራ ልል የምችለው ይህንን ነው። አጠቃላይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው የምትሰራው በምዕመናን ነው። በሌላው ሀገር ምናልባት ሌላው እምነት የሌላው ተቋም በጣም ከውጭ ድጋፍ የሚሰጣቸው አሉ። ኢትዮጵያም ሆነ እዚህ ሀገርም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማምለኪያ ቦታቸውን የሚሰሩት ወይም ደግሞ የሚገዙት በራሳቸው ገንዘብ ነው። ማንም ጣልቃ አይገባባቸውም። በዚህ በእውነት እግዚአብሔር እናመሰግናለን። ጦም እያደረ የሚሰጥ ህዝብ ነው። እንዲሁም እኔ ክሬዲት ካርድ ተበድረው ለቤተክርስቲያን የሚሰጡ ሰዎች አውቃለሁ እና ይሄ በጣም ተደርጎ የማይታወቅ ነገር ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም 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 ጥሩ የማይገልጠው በቃ በልግስና ለቤተክርስቲያን በመስጠት ቃል የማይገልጠው ምዕመናን ናቸው ያሉትና አሁን ደግሞ በዚህ ጉዳይ ላይ እንዲሰጡ ስጦታ እንዲያደርጉ
ይሄን ቤተክርስቲያን የአምልኮ ቦታ ነው። ለትርፍ አይደለም፣ ለምን አይደለም። ይሄ ኤንጂኦ ለትርፍ የተቋቋመ ድርጅት አይደለም። ሌላ ኢትዮጵያ ሄድ እንደዛ አይደለም። እዚያው ቦታ ላይ ሰዎቹ የሚያመልኩበት ቦታ እንዲኖራቸው ነው የሚፈልጉት። አላቸው ትንሽ ነገር ግን ያንን አስፋፍተው ትንሽ እንትን ማለት ነው የሚፈልጉት። ስለዚህ እንደው ከትንሽ እስከ ትልቅ መስጠት ብትችሉ እግዚአብሔር ይጎበኛል ብዬ አምናለሁ። በመጽሐፍ ቅዱስ ውስጥ የተለያዩ የስጦታ ምክንያቶች አሉ። አንደኛው ስጦታ የምናደርገው ሁኔታና ምክንያት የማይገድበው ስጦታ መሆን አለበት። በምንም አይነት ለምንድን ነው እንዴት ነው መባል የለበትም። ስጦታ ሲሰጥ ለእግዚአብሔር ነው የተሰጠው ስጦታ እግዚአብሔር ተቀብሎታል ብሎ ማመን ነው። ሐዋርያው ምን ይላል? ወንድሞች ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸው። የመስጠት ስጦታ ነው የተሰጣቸው። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል ነው የሚለው። የሚገርም ነገር። እነዚህ በመቄዶንያ የነበሩ ሰዎች ድሆች ናቸው። ነገር ግን እጅግ በጣም የመስጠት ጸጋ ስለተሰጣቸው ከድህነታቸው ተነስተው በጣም ሌላውን የሚያስንቅ ስጦታ ተሰጥተዋል። ለምን? ስጡ ይሰጣቸዋል የሚለውን የእግዚአብሔርን ቃል መሰረት ስላደረጉ። ስለዚህ አሁን አደራ ለምፈልገው ከትንሽ 1 ብር 2 ብር 10 20 100 1000 በቃ ያላችሁን አሁን በኪሳችሁ ያለውን አሁን ገጫችሁ ያለውን ለእግዚአብሔር ክብር ከሰጣችሁ እግዚአብሔር ደግሞ የእናንተን ቤት ይሞላል። በመጽሐፍ ቅዱስ ውስጥ የተለያዩ በስጦታ የተባረኩ ሰዎች እናነባለን በብዛት። ሁለቱም ብቻ ጠቅሳለሁ። አንደኛዋ የኤልሳ መበለት የምትባለው ነው እና አንድ ልጅ ያላት ናት። አንድ ልጅ ብቻ ነው ያላት። በኤልያስ ዘመን ይቅርታ፣ በኤልያስ ዘመን አንድ ልጅ ብቻ ነው ያላት እና የኤልያስ ዘመን ረሃብ ነበር። በዚያ ረሃብ ምግብ አልቆባት ትንሽ ዶቄትና ትንሽ ዘይት ነው ያላት። እሷን ዶቄቱን አብክታ ጋግራ በዘይቱ ጨምራ በልታ ልንሞት ነው ከልጅ ጋር ነው የምትለው እና ኤልያስ ደረሰ። እባክሽ ምግብ ስጭኝ አላት። አረ ሕያው እግዚአብሔርን ትንሽ ጥሬ ዶቄት በማድጋዬ ትንሽ ዘይት በማሰሮ ያሉ ይህንን እንጀራ ጋግረን በልተን ከልጅ ጋር ልንሞት እንጨት እየለቀምኩ ነው አላቸው። አይ ግድ የለም ለኔም ያለው ለኔም ስለሚመቃ ጋግሪና ስጭኝ አላት። እንግዲህ ከዚያ ምግብ በኋላ ምግብ የላትም ይቺ ሴት፣ ቀጠሮዋ ከሞት ጋር ነው። ስለዚህ ኤልያስ ግን በይ ጋግሪውና ለኔም ስጭኝ እናንተም ትበላላችሁ በሉ። ከዛ በኋላ ምን አለ ኤልያስ? ካሁን በኋላ ሕያው እግዚአብሔርን የእስራኤል አምላክ የአንቺን ቤት ይመራ፣ ማሰሮሽ ዘይትሽ ከማሰሮ ዶቄትሽ ከማድጋው አይጎልም አላት። ከዚያ ቀን በኋላ ያቺ መበለት አጣች የሚል ነገር አለ። ያ ቀን እስከሚያልፍ ድረስ ቤቷ ሙሉ እንደሆነ፣ የአንድ ቀን ምግብ ብቻ ነው የነበራት። ያችን የአንድ ቀኗን ምግብ አካፈለች። እግዚአብሔር ደግሞ ለብዙ ጊዜ ቤቷን ባረከ። ሁለተኛዋ ደግሞ በጌታችን በኢየሱስ ክርስቶስ የስጦታ ጊዜ የተጠቀሰች መበለት ናት። ብዙ ሰዎች ከሙዳየ በረከቱ ይጥሉ ነበረ። እሷ ያለቻትን 1 ሳንቲም ሰጠች። ጌታችን ኢየሱስ ክርስቶስ ይቺ ከሁሉም የበለጠ ሰጠች አለ። እንዴ ሌሎች እኮ ብዙ ሰጥተዋል። እነሱ ካላቸው ነው የሰጠ፣ እሷ ግን ያላትን ሰጠች። ከዛ በኋላ ተቸገረች የሚል ነገር አላየሁም። ሕይወቷን ሰጠች ነው ያለ። ስጦታ በእግዚአብሔር ቤት በረከትን የሚያመጣ ስለሆነ ለዚህ ቤተክርስቲያን መስጠት 2-3 እድል አለው። አንደኛ ሰዎቹን መርዳት ነው። ሁለተኛ የራስ በረከትን ማግኘት ነው። ሶስተኛ ደግሞ ቤተክርስቲያን ስለሆነ ስምን መተከል አለ። ስማችሁን ጭምር እየሰጣችሁን ትንበሉ። ስማችሁ ይመዘገባል። እዚያ ላይ በምድርም ይመዘገባል፣ እንደሜንታይም ደግሞ በሰማይም ይመዘገባል፣ በሁሉም ይመዘገባል። ስለዚህ ይህንን ድምፅ የሰማችሁ ኢትዮጵያውያን ኦርቶዶክሳውያን በእግዚአብሔር ስም በመድኃኔዓለም ስም፣ መድኃኔዓለም ነው ቤተክርስቲያኑ፣ እንጠይቃቸዋለን። እንዲያው በልግስና አባካችሁ እርዷቸው። እነዚህን ምዕመናን ጥቂቶች ናቸው፣ ነገር ግን አማኞች ናቸው። ደግሞ ይጸልያሉ፣ ለእናንተ በረከት ይሆናሉ። ይህን በመስጠታችሁ ቤታችሁ እንደማይጎል አምናለሁ።
እኔም ራሴ $500 እሰጣለሁ። ሁላችሁም ይህንን በያላችሁበት እንድትሰጡ አደራ 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 ለማለት እፈልጋለሁ። አቶ አዲሱ የምትጠይቀኝ ካለ ጨምራለሁ። በጣም ጥሩ ነው። ብፁዕ አባታችን እንደው ቃለ ሕይወት ያሰማልን፣ ትልቅ በረከት ነው። እርስዎ ደግሞ በ500 ጀምረውታል። እንግዲህ እርስዎ ገቢ ሳይኖሮ የታወቀ ገቢ ሳይኖሮ ከሚያገኟት ላይ ያችን ቀንሰው መስጠት ትልቅ በረከት ነው። መስጠት እንደሚያውቁት እርስዎ እንዳስተማሩን መጽሐፍም እንደሚነግረን አያጎልም። በመስጠት ኪሳራ የለም፣ በረከት ነው የሚገኘው። ይልቁንም ለተቀደሰ ዓላማ ለመንፈሳዊ ነገር የሚደረግ ስጦታ የበለጠ በረከት ይዞ ይመጣል እና ይሄ ቦታ ደግሞ ሲጀመር ወይዘሮ ሰናይት ከባለቤታቸው ከአቶ ተረፈ ጋር ሆነው ነው የጀመሩት። እርስዎም ሄደው ቦታውን እንዳዩት እርግጠኛ ነኝ። እንዴት ነው ቦታው ለመሆኑ? ምቹ ነው? ብዙ ሰው ወደፊት የሚገለገልበት ነው? ጅምሩስ ጽላቱ አሁን ያለው ለምሳሌ በትንሽ ቦታ እንደ መቃኞ ባለ ቦታ ነው እና እነ ስለ ቦታው አይተውታልና ትንሽ ቢነግሩን ደግሞ የበለጠ ሰውም ሊቀሰቀስ ይችላል። ቦታው ትልቅ ቦታ ነው። ቦታው ሰፊ ነው። መስፋት ከቻለ ሰፊ ነው። ቤቱ ነው አነስ ያለ። ቦታው ሰፊ ነው፣ ቤቱ አነስ ያለ ነው። አሁን ትልቁ የምስራች ምንድን ነው? ቦታ ስላለ መስፋት ይችላል ቤተክርስቲያኑ ማለት ነው። ምክንያቱም ቦታ ስላለ፣ እንዲያውም ምናልባትም መቃብርም ሊኖረው ይችላል ሰፊ ስለሆነ ቦታው ማለት ነው። እና የራሳቸው ነው፣ ዕዳው ተከፍሏል። ዕዳ ያለበትም ያ ቦታ አሁን መስራት ብቻ ነው የሚያስፈልጋቸው። ስለዚህ የግለሰብ ቤት ነበረ፣ እሱን አስፋፍተው ነው አሁን የአምልኮ ቦታ ያደረጉት። አሁን እሷን ትንሽ ሰፋ አድርጎ በቃ 100-150 ሰው የምትይዝ እንድትሆን አድርጎ ከዛ በኋላ ምዕመናን መጥተው እንደልባቸው እግዚአብሔርን አምልከው በትምህርትም በበረከትም ተባርከው እንዲሄዱ ማድረግ ነው። ይሄ ለትርፍ ለሌላ ነገር አይደለም፣ ለአምልኮ ብቻ ነው። የአምልኮ ደግሞ ለአምልኮ ገንዘብ ተጠይቆ ክርስቲያን እምቢ ማለት የለበትም ማለት ነው። ኧረ እንደው የእኛ ኢትዮጵያውያን በእውነቱ በዚህ በጣም ለጋሶች ናቸው እና ያደርጉታል። ሰሜን ካሮላይና አካባቢ በተለይም ጄምስ ታውን ከተማ አካባቢ ብዙ ኢትዮጵያውያን ላይኖሩ ይችላሉ። ግን የግድ እዛ ነዋሪ ብቻ መሆን የለባቸውም ለመለገስ። ከሌላም ቦታ በዜል አድራሻም አለ። እዚህ ላይ አድራሻውን እናሳያለን። የስልክ ቁጥርም አለ። የሚያናግሯቸው ሰዎች እነማን እንደሆኑም ይጠቀሳል። ስለዚህ በዛ መሰረት ከርቀትም ሆነ እንደው እየለገሱ በረከት ቢያገኙ መልካም ነው። እርስዎም ያዩት ቦታ ነው፣ በረከት አግኝቷል። በሊቀ ጳጳስ የተባረከ ቦታ ነው። ስለዚህ እንደ የመጨረሻ እርስዎ ለምዕመናን የሚያስተላልፉት መልእክት ካለ በዚህ $1 ጀምሮ ይለግሱ የሚለውን ቅስቀሳ ስለተቀላቀሉ እርስዎ በጣም ትልቅ ነገር ነው። የቤተክርስቲያኑ አስተዳዳሪዎች፣ ኃላፊዎች እጅግ በጣም ያመሰግናሉ። እንደ የመጨረሻ ቃለውን ከሰማን በእኔ በኩል ጥያቄ ጨርሻሉ። አባታችን አይ በቃ ሌላ ነገር የለውም። እንዳልከው ነው መስጠት። መጽሐፍ ቅዱስ ስጡ ይሰጣችኋል ነው። እኔ ምን እላለሁ? መስጠት ማለት ምንድን ነው ብዬ ተረጉምና ትርጉሙ መቀበል እለዋለሁ። መስጠት መቀበል ነው። የመስጠት ትርጉም መቀበል ነው። ምክንያቱም እግዚአብሔር ተናግሯል፣ ስጡ ይሰጣችኋል ብሏል። 4 ነጥብ። ሌላ የሚጨመርበት የሚቀነስበት የለም። ከሰጠህ ታገኛለህ። ይሄ እርግጠኛ ሆኜ ነው የምናገረው። አሁን አንተ 500 ብር ሰጣለህ እንዲሁ የሌለም ካልሰጠሁ ነው የማላገኘው። እመነኝ። ይህን በመስጠት ነገ ኪሴ በዚህ ቦታ የሚተካ ነገር አለ። እግዚአብሔር የሚተካው ነገር አለ። ከየት እንደሚመጣ ግን አላውቅም። ከየት እንደሚመጣ አላውቅም፣ ግን አለ። አምኜ ነው ይህን የማደርገው። ምዕመናን ይህን አምናችሁ አርጉት። ግድ የላችሁም። እንደው በዚህ ፈትኑኝ ብሏል እግዚአብሔር እኮ። ፈትኑኝ፣ አስራቴን ስጡና ፈትኑኝ፣ በሌላ ነገር አትፈትኑኝ ነው ያለ። በዚህች ግን እንድንፈትነው የፈቀደልን አስራታችንና ስጦታ ሰጠን። ቤታችን ባይባረክ እግዚአብሔርን እንድናማረር መብት ተሰጥቶናል። አይገርምም? እሱን እንድናማረረው። በተረፈ ግን አመስግኑ ነው የሚባለው። በስጦታ ግን ሰጠን ቤታችን ባይሞላ በረከት ባይኖረን አማሩ። እንዲያውም ጠይቁኝ ፈትኑኝ ብሏል እሱ። ስለዚህ እግዚአብሔርን የመፈተን ጊዜም ቢሆንልን ደስ ይለኛል ማለት ነው። እንደው ደፍሬ ነው የምናገረው። በእምነት ስለምናገር ነው ይሄን የምናገረው። ደፍሬ ዝም ብዬ አይደለም፣ በእምነት ስለምናገር ነው። ስለዚህ ከ1 ብር ጀምሮ ያላችሁን ስጡ። አሁን በመጽሐፍ ቅዱስ ቅድም የተረኳቸው መበለቶች ሁለቱም ድሆች ናቸው፣ ግን በመስጠታቸው ተባርከዋል። በመስጠታቸው በምንም አይነት አልጎደለም። ይሄ 5 እንጀራና 2 ዓሣ በረከት የሚለውን ነገር እንዴት ነው ብዬ አስብ ነበር። አንድ ቀን ዝም ብሎ መጣልኝ። ተቆረሰ ነው የሚለው ጌታ። ከዚያ በኋላ ይሰጣሉ አለ። ይሰጣል፣
ይሰጣል አለ አይንቀሳቀስም። አያልቅም። ከሰማይ እኮ እየመጣ አይደለም፣ ያው የተቆረሰው ነው ያለው። በሉ አለ። እንደውም ተርፎ ተነሳ። አይገርምም? አዎ እንደውም ተፈረ በረከት የሚባለው ይሄ ነው። ስለዚህ 10 ብር ለምሳሌ 20 ብር ቢኖራቸው 10 ብር ብትሰጡ እመኑኝ የ20 ብር ደስታ በልባቸው ውስጥ ያስቀምጣል እግዚአብሔር። ወይም 10 ብር የ20ውን ብር የሚወክል ነገር ያደርግላቸዋል። እንደዚያ ነው እግዚአብሔር የሚሰጠው። የማይታይ የማይጨበጥ የማይዳሰስ ነገር ግን ልብንም አይምሮም የሚሞላ ነውና ይህን እንድታደርጉ ነው አደራ የምለው። ወንድም አዲሱ በጣም እግዚአብሔር ይስጥህ። እኔ በእውነቱ ለእኒህ ሰዎች ጥሩ ረዳህና እግዚአብሔር ቤትህን ይባርክልህ፣ አንተንም በበረከት ይጎብኝህ። በጣም አመሰግናለሁ። አሜን። ብፁዕ አባታችን እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ጤናውን እግዚአብሔር ይጠብቅልን። እንግዲህ በአዲሱ ሚዲያ በዚህ አጋጣሚ ለመጀመሪያ ብንገናኝም እንደዚሁ በአካል ብዙ ጊዜ ተገናኝተናል። በቅርብ እንተዋወቃለን። ሌላ ፕሮግራም ይዤ ደግሞ የአዲሱ ሚዲያ እንግዳ ሆነው ምዕመናንን ህዝቡን ይባረኩልኛል፣ ያስተምሩልኛል። በጣም አመሰግናለሁ አባታችን። በደስታ ችግር የለውም የኔ ወንድም፣ በደስታ እሺ። ሰላም ሁንልኝ። ባባይ